የምር ቅንጦት ምን ማለት እንደሆነ ዛሬ ላሳያችሁ። ሙኬሽ አምባኒን በርካቶች ታውቁታላችሁ አይደል? ኤሽያ ላይ የዘጋ ባለሀብት ነው አይደለም? ኤሽያ ላይ አሁን ላይ እንግዲህ ዓለም ላይ ያሉ ከሚባሉ ባለሀብቶች መደዳ ተመድቧል። ከቢል ጌትስ ሁሉ ይበልጣል የያዘው ገንዘብ ወደ 116 ቢሊዮን ዶላር ነው። ቢል ጌትስ እንግዲህ በ2025 እንደወጣው ወደ 102 ቢሊዮን ምናምን አካባቢ መሰለኝና ታዲያ ኑሮ ነው ሁልጊዜ መነጋገሪያ የሆነውና እንደው ጥቂት ባለሀብቶች ይመስሉኛል እንደዚህ አይነት ኑሮን እንግዲህ እየኖሩ ያሉት ዓለም ላይ ምናልባት የንጉሳውያኑ ቤተሰቦች የሚኖሩት አይነት ነገር ነው የሚኖረው። ሙኬሽ አምባኒ ይሄ ቤቱ ዓለም ላይ ማንም ግለሰብ የገዛው የለም። አሁን ላይ ባለው ገበያ ሲተመን ወደ 4.6 ቢሊዮን ዶላር ይገመታል ይሄ ቤቱ ማለት ነው። እና እዚህ ቤት ውስጥ በጣም ብዙ የሚገራርም ነገር አለ። በጣም ብዙ የሚገራርም ለምሳሌ መሬት መንቀጥቀጥ ቢነሳ በሬክተር ስኬል የሚመዘን ወደ 8 የሚመዘን ማለት ነው። 8 ሬክተር ስኬል ቤት አይጥለው የመቋቋም ኃይል አለውና ተፈጥሮን ራሱ መቃወም የሚችል ነው። በጣም በሚገርማችሁ ሁኔታ ይሄ ቤትና 600 የሚሆኑ ሰራተኞች በዚህ ቤት ውስጥ አሉ። 60 የሚሆኑት ኪችን ውስጥ ሲያበስሉ የሚውሉ ናቸው። 55 የሚሆኑትና ከዛ በላይ ደግሞ ጥበቃ ላይ ያሉ ብቻ ናቸው። ዚ ፕላስ የተባለውን ትልቅ የጥበቃ ሴኩሪቲ ነው የሚጠቀመው። በጣም በጣም ጥብቅ ነው ቤት ውስጥ ለማለፍና እዚህ ቤት ገብቼ የሆነ ነገር ላድርግ ብትሉ የማይታሰብ ነው የሚሆነው። ትጠፋላችሁ ብትገቡ ራሱ ማለት ነው። አስባችሁታል? የክፍሉን ብዛት ተመልከቱ። ወደ 168 የሚሆኑ መኪናዎችን ብቻ የሚችል በጣም ትልቅ ገራጅ አለ። እዚህ ገራጅ ውስጥ ሙኬሽ አምባኒ አለ የሚባል ትልልቅ የሚባሉ መኪናዎችን ገዝቶ አስቀምጧል። በጣም ቅንጡ የሚባሉ ዓለም ላይ ያሉትን ማለት ነውና ስንት መሰሏችሁ የሚኖሩት? ግን ሙኬሽ አምባኒ 3 ልጅ ነው ያለው ከሚስቱ ጋር በቃ እዚህ ውስጥ የሚኖሩት ማለት ነው። ሰራተኞቻቸው ነው የሚበዙት ከነሱ ይልቅ ማለት ነው። ይሄ ሰውዬ ይሄ ቤት ውስጥ መኖሩ ብቻውን አይደለም የሚገርመው። አረ ሌላ ሳልነግራችሁ በጣም የሚገርመኝ እዚህ ቤት ውስጥ ሙቀት አስቸግሯችሁ ወይም ደግሞ በረዶ አምሯችሁ እንደው የትጄ በረዶ እያየው ልዝናና ብትሉ ዘይት ውስጥ አለ። አርቲፊሻል በረዶ የሚዘንብበት ቤት አለና እዛ ገብታችሁ ዘና ማለት ትችላላችሁ። ሲኒማ ቢያብራችሁ መዋኛ ገንዳ በየቦታው ነው ያለው። 3 ሄሊኮፕተሮችን የሚያሳርፍ ደግሞ በጣም ግሩም ስፍራ አለ። ጋርደኑ ምናምን በቃ እኔ በጣም እየገረመኝ ነበር እየተመለከትኩት እና በጣም በጣም በቃ የሚገርም ቤት ነው። አንታሊያ ይባላል እዛ ህንድ ውስጥ ነው ያለውና በግለሰብ ደረጃ ዓለም ላይ ይሄ የሚያክል ቤት የለም። ትልልቅ ሴሌብሪቲዎች የሚባሉ እስኪ የገዙትን ቤት ተመልከቱ። ትልቁ የማን ነው? ቢያንሴ ናት። በ2023 ይመስለኛል ወደ 200 ሚሊዮን ዶላር አወጣ ተብሎ ማሊቡ የሚገኝ ቤት በጣም ሲወራለት ነበር አይደለ? 200 ሚሊዮን ዶላር። እሺ ሌላ ጆርጅ ክሉኒ 100 ሚሊዮን ዶላር። እነዚህን የሚመሳሰሉ ትልልቅ ሴሌብሪቲዎችን ቤቶቻቸውን ደምራችሁ አንታሊያ ላይ አይደርስም ማለት ነውና ሙኬሽ አምባኒ አንድ ወቅት እንግዲህ ልጄን ልድር ነው በሚል 6 ወር ሙሉ ዓለምን ሲበጠብጥ ነበር። 6 ወር ሙሉ ነበር ዝግጅቱ። ቢዮንሴ፣ እነ ጀስቲን ቢበር፣ እነ ሪሃናን የመሳሰሉት ለጥቂት ደቂቃዎች ወይም ደግሞ ሰዓታት ለሚዘፍኑት በሚሊዮን ዶላር እየከፈለ ነበር የሚያመጣቸው። እኔም በተከታታይ ይዤላችሁ መጥቻለሁ። ይህንን ሰርግ አነጋጋሪ ነበር። 6 ወር ሙሉ ሲደገስ የነበረ ማለት ነውና በቃ እንደዚህ አይነት ኑሮ ነው የሚኖረው ሙኬሽ አምባኒ። የሆነ ልደት ሲያከብር ለልጁ ምናምን በቃ እንዳይደብረው ምናምን በሚል ማለት ነው የግል ጀት ምናምን የሚሰጣቸው። በቃ እንደዚህ ነው ህይወቱና አልኳችሁ። ባለሀብት ሆኖ በዚህ ሰዓት እንደሱ የሚኖር ሰው አለ ብዬ አላስብም። ምናልባት የንጉሳውያን ቤተሰቦች ያው እንግዲህ ስለሚኖሩት ህይወትን። ሙኬሽ አምባኒ ግን ከኤዥያ አልፎ ሀብቱ በጣም እየጨመረ ነው በጣም በጥቂት ጊዜ ውስጥ እና የሚገርም ሆኗል። ኤሽያ ውስጥ አንደኛ ባለሀብት ነው። አሁን ደግሞ 10ዎቹ ውስጥ ይሁን ከ1 እስከ 10 ምናምን ብቻ አለበት ዓለም ላይ ካሉ ሊስቶች ውስጥ የቆየውን ባለሀብት ቢል ጌትስን ጨምሮ ቀድሞት ማለት ነው። ኑሮ የሚገርም ነው በቃ የሚገርምና እንዲህ መኖር ይቻላል ተብሎ ይነገርለታል። አንታሊያ ግን ሌላ ታሪክ ነው። 4.6 ቢሊዮን ዶላር የሚያወጣ ብቸኛው የግለሰብ ቤት ነው።